በመካከለኛው ምስራቅ አሸዋ በረሃዎች ላይ ከዘመናት በፊት ጀምሮ እስከ ዛሬ ድረስ የኃይል፣ የእምነትና የድንበር ሽኩቻዎች ሲካሄዱ ኖረዋል። ዛሬ ግን ከምን ጊዜውም በተለየ መልኩ አንድ አዲስና እጅግ አደገኛ የሆነ ማዕበል ቀጠናውን እያናወጠ ይገኛል። ይህ ማዕበል የተነሳው ከጦር መሳሪያዎች ፍንዳታ ወይም ከተለመደ የፖለቲካ ንትርክ አይደለም። ይልቁኑ በቀጠናው የጂኦፖለቲካዊ ስፍራ ላይ ጨው ከነሰነሰው አንድ ያልተጠበቀ ክስተትና ከአንድ አወዛጋቢ ካርታ ነው። ዓለም በድንጋጤ እያየው ያለው ይህ ጉዳይ የአሜሪካ መንግስት ከፍተኛ መልእክተኛ ወደ እስራኤል ከተሾሙ በኋላ ነው። የተፈጠረው አስደንጋጭ የዲፕሎማሲ እና የፖለቲካዊ መሬት መንቀጥቀጥ ነው። በዋሽንግተንና በሪያድ መካከል የነበረው የረዥም ዘመን ስትራቴጂካዊ ጥምረት አሁን በታሪክ ታይቶ በማይታወቅ ፈተና ውስጥ ወድቋል። የችግሩ ማዕበል ታላቋ እስራኤል የሚለው እጅግ ስሜት ቀስቃሽና አወዛጋቢ ጽንሰ ሀሳብ ነው። በቅርቡ በማህበራዊ ሚዲያ እና በተለያዩ የዜና አውታሮች ላይ እንደ ሰደድ እሳት የተሰራጨ አንድ ምስል የመላው እስላማውያን ዓለም ቁጣ ቀስቅሷል። በምስሉ ላይ የሚታየው ካርታ የአሁኗ እስራኤል ድንበር ብቻ የሚያሳይ አይደለም። ይህ ካርታ የግብፅን ሲናይ በረሃ፣ የዮርዳኖስን ግዛቶችና የሶሪያ ሰፋፊ ክፍሎች፣ የኢራንን መሬቶችና እጅግ አስገራሚ በሆነ መልኩ የሳውዲ አረቢያን ሰሜናዊ ግዛቶች ሳይቀር ጠቅልሎ የሚያሳይ ነው። ይህ ታላቋ እስራኤል የሚለው የጽንፈኛ ፖለቲከኞች የረዥም ጊዜ ህልም አሁን በአሜሪካ ከፍተኛ ባለስልጣናትና መልእክተኛ ዘንድ ተቀባይነት ያገኘ ነው የሚል ስጋት በቀጠናው መሪዎች ዘንድ እንደ ከባድ የህልውና አደጋ ተቆጥሯል። የአሜሪካ መልእክተኛ በእስራኤልና በፍልስጤም መካከል ስላለው ግጭት ያላቸው አቋምና የሚሰጧቸው መግለጫዎች ከዚህ በርካታ ትርክት ጋር ተዳምረው የአረቡን ዓለም ትዕግስት አሟጠዋል። ለዓመታት በአሜሪካ ጥላ ስር ሆነው የፖለቲካ ሚዛናቸውን ሲጠብቁ የነበሩ የአረብ ሀገራት ዛሬ በገዛ መሬታቸውና ሉዓላዊ ላይ ቀጥተኛ የሆነ ዛቻ እንደተቃጣባቸው የተሰማቸው ነው። ይህ ስሜት ደግሞ ወደር የለሽ የሆነ ቁጣን ወልዷል። በዚህ የታሪክ መስቀለኛ መንገድ ላይ የሳውዲ አረቢያ አልጋ ወራሽ ልዑል መሐመድ ቢን ሳልማን ያልተጠበቀና እጅግ ጠንካራ የሆነ እርምጃ ወስደዋል። መሐመድ ቢን ሳልማን ሀገራቸውን በማዘመን እና የኢኮኖሚ አድማሷን በማስፋት የሚታወቁ ቢሆንም በዚህ ወሳኝ ሰዓት ግን የመላው እስላማውያን ዓለም ድምፅና መሪ በመሆን ብቅ ብለዋል። ሪያድ ከዋሽንግተን ጋር የነበራትን የተለመደ የዝምታ ዲፕሎማሲ ወደ ጎን በመተው ኃይለኛና ልዑል መሐመድ ቢን ሳልማን የአሜሪካ መንግስት በተለመደው ለተፈጠረው ሁኔታ በአስቸኳይና ባያሻማ መልኩ ማብራሪያ እንዲሰጥ ጠይቀዋል። ይህ ጥያቄ ተራ የዲፕሎማሲ ልውውጥ አይደለም። ይህ በአሜሪካ የውጭ ጉዳይ ፖሊሲ ላይ የተሰነዘረ ከባድ ማስጠንቀቂያ ነው። የሳውዲ አረቢያ መንግስት የአሜሪካን ከፍተኛ ባለስልጣናት ይህንን ታላቅ እስራኤል የሚለው የሌሎችን ሀገራትን ሉዓላዊነት የሚጥስ አጀንዳ በስውር ሆነ በግልጽ ይደግፋሉ ወይ የሚለው ጥያቄ በይፋ አንስተዋል። የልዑሉ እርምጃ ሳውዲ አረቢያ ብቻ የሚወክል አይደለም። ከሳውዲ ጀርባ መላው የእስልምና ዓለም በአንድነት ተሰልፏል። ከዚህ ቀደም በሃይማኖት እንዲሁም በፖለቲካዊ ልዩነት ምክንያት ተከፋፍለው የነበሩት የአረብና የእስልምና ሀገራት አሁን በአንድ የጋራ ጠላትና ስጋት ዙሪያ አንድነታቸውን አጠናክረዋል። ታላቋ እስራኤል የሚለው ካርታ ለእነዚህ ሀገራት ከፖለቲካ ዛቻ አልፎ ሃይማኖታዊና ታሪካዊ ክብራቸውን የሚነካ ቀይ መስመር ነው። በዚህ ታላቅ የጂኦፖለቲካዊ ድራማ ውስጥ የግብፅ ፕሬዝዳንት አብዱል ፋታህ አልሲሲ የትኩረት ማዕከል ሆነዋል። ግብፅ ከእስራኤል ጋር ሰፊ ድንበር የምትጋራና በካርታ ላይም ዋነኛ ኢላማ እንደሆነች የተጠቆመች ሀገር ናት። የሲናይ በረሃ ጨምሮ ሰፊው የግብፅ ግዛት በታላቁ የእስራኤል ካርታ ውስጥ መካተቱ በካይሮ ቤተመንግስት ውስጥ ከፍተኛ ንዴት ፈጥሯል። ፕሬዝዳንቱ አልሲሲ የሀገራቸውን ግዛትና ደህንነት አሳልፈው እንደማይሰጡና ማንኛውም የድንበር ለውጥ ህልም ከባድ ዋጋ እንደሚያስከፍል ለዓለም አቀፍ ማህበረሰብ በማሳሰብ ላይ ናቸው። የግብፅ ጦርነት በቀጠናቸው ካሉ ግዙፍ የጦር ሀያል አንዱ እንደመሆኑ የካይሮ ቁጣ ጉዳዩን ወደ ለየለት ወታደራዊ ውጥረት ሊያመራ እንደሚችል የፖለቲካ ተንታኞች ይገምታሉ። የሳውዲ አረቢያ ልዑል መሐመድ ቢን ሳልማን እና የግብፁ ፕሬዝዳንት አልሲሲ በጋራ በቆሙት ለአሜሪካ ያስተላለፉ መልእክት ግልጽ ነው። የመካከለኛው ምስራቅ ሀገራት ከእንግዲህ በዝምታ የሌሎችን አጀንዳ ተቀብለው አያስተናግዱም። የአሜሪካ መንግስት ለመልእክተኛው ንግግሮችና ለሚራመዱት አክራሪ አጀንዳዎች ተጠያቂነት ካልወሰዱ በቀጠና ያለው ጥቅም እና ተሰሚነት በአንዴ ሊያከትም ይችላል።